ወይም አሁን ለልጇ ብስኩት ብትገዛበት በ10 ብሩ በኋላ እኮ ይርበዋል። በቤተሰብሽም በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጊያቸው። ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት ሰላም ብለሻቸው መታወቂያቸው ጎረቤቶችሽ ናቸው። ሰላም ብያቸው ማላውቃቸው እናቶች ነጠላ አዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። ህይወታችን የሚያቀልልን ጵኔል ማድረግ ያለብሽን አድርጊ። ማድረግ ያለብሽን ነገር አድርጊ። አሁን እኔ መኪና እየነዳሁ እዚህ ጋር ከጎኔ 10 ብር አስቀምጫለሁ። ሌላ ገንዘብ አልያዝኩም። ህፃን ልጅ የያዘች እናት አለች። ገንዘብ እየጠየቀችኝ ነው። 10 ብር ነው ያለኝ። 2 ነገር ማሰብ እችላለሁ። አንደኛው አሁን የ10 ብር ብሰጣት ምን ታደርግበታለች ልል እችላለሁ። ወይም አሁን ለልጇ ብስኩት ብትገዛበት በ10 ብሩ በኋላ እኮ ይርበዋል። ስለዚህ አሁን 10 ብር መስጠቴ ምንም ዋጋ የለውም ልል እችላለሁ። ግን መሆን ያለበት እንደዛ አይደለም። እኔ ማድረግ ያለብኝን ላድርግ። 10 ብሩ ልስጣት፣ ሌላው ደግሞ ሌላ ነገር ያድርግላት። ስለዚህ ማሰብ ያለብሽ ምንድነው? በምድር ላይ ስትኖሪ ልታረጊ የምትችይውን ነገር አድርጊ። በዛ ላይ ፎከስ ሆነሽ ለውጥ አያመጣም ምን ዋጋ አለው ማለት አትችይም። በቃ ለውጥ የሚያመጣውን ያንቺን ኮንትሪቢዩሽን መስጠት ነው ያለብሽ። ያንቺን ኮንትሪቢዩሽን ማድረግ ያለብሽን ማድረግ ነው ያለብሽ። መንገድ ላይ እየሄድኩ የውሃ ላስቲክ ተጥሏል። ከዛ ላስቲኩን አነሳሁና እዛ ቆሻሻ ውስጥ ጣልኩት። አጠገቢ ያለ ሰው አሁን ምን አስጣልህ ሊለኝ ይችላል። ከተማውን አጸዳለሁ ብለህ ታስባለህ ይህን በማድረግህ ሊለኝ ይችላል። ግን የኔ ኃላፊነት ምንድን ነው? እዛ ጋር ያለውን ነገር ብድግ አድርጌ ትራሽ ውስጥ መክተቴ ላደርግ የምችላትን ነገር አድርጌያለሁ። ስለዚህ በምድር ላይ ስንኖር ልናደርግ የምንችለውን ነገር እናድርግ። የዓለም ፕሬዚደንት ለመሆን አንሞክር። ማድረግ የምችለውን ነገር አድርጌ ይርለፍና ያቀላል ብዬ ይሄ ስቃዩን ያቀላል ብዬ የማስበው ነገር በማያገባን ነገር ደግሞ አለመግባት ነው። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንድ ጊዜ አንድ አጎቴን ጠየቅኩት። ሰው ትላልቅ ሰዎች ሳገኝ ህይወት ምን አስተማረች ማለት እወዳለሁ እና ጠየቅኩትና ህይወት ምን አስተማረች አልኩት። ህይወት አለኝ አንድ ነገር ንገረኝ አልኩት። ህይወት ሰላም እንዲሆን ኑሮ ሰላም እንዲሆን አለኝ። በህይወት ዘመንህ በማያገባህ ነገር አትግባልኝ። አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን። የማያገባን ነገር እንናገራለን። የማያገባን ነገር ውስጥ ምን ይላል ሰሎሞን? ውሻን ነው ነብርን በጭራው እንደመያዝ ነው ይላል። በሰው ጉዳይ መግባት፣ በማያገባን ነገር ውስጥ መግባት። ስለዚህ የሚያገባን ነገር ከማያገባን ነገር መለየትና መጠንቀቅ ያስፈልጋል ማለት ነው። ከዛ አሁን ምን አረገን? እዛ ጋር ማድረግ ያለብኝን አድርጌያለሁ፣ የማያገባኝ ውስጥ ደግሞ አልገባም ማለት ነው። ብናደርግ ደስ የሚለኝ ለሰዎች ዋጋ መስጠት። አሁን እዚህ ውስጥ ያሉት ሰዎች ሰላም እያለች ፕሮዲውሰሯ፣ ካሜራ ማኖች አሉ እና ቫልዩ አድርጊያቸው። እነዚህ ሀብት ናቸው። እንደ ሀብት ማየት። በቤተሰብሽም በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጊያቸው። የሰፈር ሰዎችን ቫልዩ አድርጊያቸው። ሰዎችን ስታያቸው ውደጃቸው፣ አክብሪያቸው። አንዳንድ ጊዜ ችግር ሲገጥመን የሚመጡትን ሰዎች ስታይ ትደነቂያለሽ። አንቺ አሁን ገና ወጣት ነሽ፣ ብዙ አላየሽ ይሆናል። ግን ለምሳሌ ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት ሰላም ብለሻቸው መታወቂያቸው ጎረቤቶችሽ ናቸው። ሰላም ብያቸው ማላውቃቸው እናቶች ነጠላ አዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። አያደርግብኝና ብታመም አሁን የምጠብቃቸው ሰዎች አሉ አይደል? ወዳጆቼ፣ ጓደኞቼ መጥተው የሚጠይቁኝ እማልገምታቸው ሰዎች ከሰፈር ውስጥ መጥተው ይጠይቁኛል። ብታሰር እማልጠብቃቸው ሰውዬ፣ በደንብ ሰላም ያላልኳቸው ሰውዬ እሳቸው ናቸው መጥተው የሚጠይቁኝ። ስለዚህ የዛ ጊዜ ከሚቆጨን ካሁኑ ቫልዩ ብናረጋቸው፣ ሰዎችን ቦታ ብንሰጣቸው፣ ክብር ብንሰጣቸው፣ እንደ ሀብት ብንቆጥራቸው ህይወታችንን ያቀልልናል።
አንድ ጊዜ ሌላ ቢሮ ነበርኩና ከቢሮ ወጥቼ ወደ መኪና ልገባ ስል አንድ 3-4 የሚሆኑ ጎረምሶች በጣም ጡንቻ ያላቸው ድንገት ጠጋ አሉኝ። ከበብ አደረጉኝ። ከዛ እኔ ያላየኋቸውም እነሱን ነበረ። እዛ ሰፈር ያሉ ልጆች ብዙ በቃ ሃይ ብያቸውም አልፈው እነሱ መጡ። ከዛ ምንድን ነው አሏቸው። ምን ትፈልጋለህ? ምን ፈልገህ ነው ብሎ አሏቸው። አሁን የነዚህ ልጆች ቫልዩ ገባኝ። እነዚህ እዛ ጋር ሰላም ብያቸው እንኳን ሰላም እላለሁ፣ ግን ምንም በቃ እዛ ሰፈር ውስጥ የተቀመጡ ምናምን የሚያስቸግሩ ይመስሉ ሰዎች አንድ ቀን ፕሮቴክት ያደርጉሻል፣ ያድኑሻል። እነዛ ሄዱ ባለጡንቻዎቹ፣ እነዚህ በርከት ስላሉ። ስለዚህ ለሰዎች ቦታ መስጠት፣ ሰዎችን አፕሪሺየት ማድረግ፣ ራስን ህዝብ አበሻ እኮ ኢትዮጵያዊ በስማ ምን አለ ማለት። ለምን ህዝብ ድንቅ ህዝብ ነው። ግባና ብላ እኮ የሚል ህዝብ ነው። ካልበላህ እኮ ብሎ የሚከራከር ህዝብ ነው አይደል? ካልበላሽ የሚል ህዝብ ነውና የራሳችንን ህዝብ አፕሪሺየት ማድረግ እና ለሰዎች ቫልዩ መስጠት በጣም ጥሩ ነው። በጣም ዶክተር እዚህ ጋር ለሰዎች ቫልዩ መስጠት የሚለው ሀሳብ ላይ ሁሌም የሚገርመኝ አንድ ያነበብኩት ጥናት ነበረና በጣም ያስደንቀኛል። ይሄ ጥናት እንግዲህ በሃርቫርድ ዩኒቨርሲቲ የተጠናውና ኦልሞስት ከ70 ዓመት በላይ የፈጀ ጥናት ነው። ጥናቱ አንተም እንደምታውቀው እርግጠኛ ነኝ የሰዎች በዚህ ምድር ላይ ሲኖሩ ደስተኛ የሚሆኑበት ነገር ምንድን ነው ተብሎ ተጠናና ዝና ነው ተባለ፣ ሀብት ነው ተባለ፣ ገንዘብ ነው ተባለ፣ የንጉሳን ቤተሰብ መሆን ነው ተባለ፣ ብዙ ነገር ተጠና። ይሄ ጥናት ሲደረግ ምናልባት በዝቅተኛ ኑሮ ያሉ ሰዎች ቤት ውስጥም ካሜራ ተደርጎ በከፍተኛ ኑሮ ያሉ ቤት ውስጥም ተደርጎ ነውና ይህ ሁሉ ነገር ተደርጎ መጨረሻ ላይ የደረሱበት ነገር ምንድነው? ሰዎች በጣም ደስተኛ የሚያደርጋቸው በህይወታቸው ደስተኛ ሆነው የሚኖሩት ከሰዎች ጋር ያሳለፉት ደስ የሚል ጊዜ ነው ተባለ። በቃ ይሄ ከሰዎች ጋር የምናሳልፈው ኳሊቲ ታይም የሚባለው ከፋሚሊ ጋር፣ ከፍቅር አጋር ጋር፣ ከስራ ኤንቫይሮንመንት ጋር ደስተኛ ሆነ ያሳለፍካቸው ጊዜዎች በቃ የሰዎች ደስተኛ የሚሆኑበት ሞመንት ያ ነው ተባለና ይሄ በጣም ትልቅ ሀሳብ ነው፣ ትልቅ ነገር ነው። ከማንኛውም ሰው ጋራ ደስተኛ የሆነ ኤንቫይሮንመንትን መፍጠር፣ ሰዎችን ማክበር፣ መውደድ በህይወታችን እኔም አይቼዋለሁ። የሚገርም የሆነ ሰዓት ላይ እግዚአብሔርን በጣም ጌታ ሆይ ይቅር በለኝ ብዬ ተደፍቼ ያለቀስኩበት ጊዜ አለ። እነዚህን ሰዎች ባለማክበሬ ነው ይሄ ነገር ህይወቴ ውስጥ የመጣው ብዬና ትልቅ ሀሳብ ነው ያነሳ ነው እዚህ ጋር። በጣም ግሩም ነው ያቀረብሽው። ጥናቱም በጣም ግሩም ነው። ልክ ሰው ነው እኮ ሰውን ለሰው ያለን አቲቲዩድ መቀየር አለበት። እኔ አሁን ብቸኝነትን በጣም ወድ ነበረ፣ ግን አሁን ከሰው ጋር መቀላቀል እፈልጋለሁ። ጊዜውን ጠብቄ ከሰው ጋር መቀላቀል፣ ከሰው ጋር ማውራት እንደዚህና ሰዎችን ቫልዩ ማድረግ በጣም ትልቅ ነገር ነው። የሚቀጥለው የሚያቀልልን ስቃያችንን የሚቀንስልን ነገር ሰዎችን ለመጥቀም እንስራ። ሰዎች ለመጥቀም ጥሩ ለማድረግ እናስደንቃቸው። በአቅማችን መጠን ጥሩ ለሰዎች ጥሩ ለማድረግ እንሞክር። ምን ይባላል መሰለሽ? what you make happen for others will happen to you ይባላል። ሌሎች ሰዎች እንዲሆንላቸው የምታረገው ነገር ለአንተ ይሆንልሃል። ስለዚህ እድል እናመቻችላቸው፣ በር እንክፈትላቸው፣ ሪኮመንድ እናርጋቸው፣ እንዲሳካላቸው እናርጋ። ይሄንን ስታረጊ ፕኔል ላንቺ ነው የሚሆነው፣ ለነሱም ይሆናል፣ ላንቺም ደግሞ ይሆናል። እና በምስራቅ ሃይማኖት አሁንም ካርማ የሚባል ነገር አለ። ስለዚህ what goes around will come around ይባላል። what goes around will come around። የሚሄደው ተመልሶ ይመጣል። ደግነትን ሳረግ ተመልሶ ይመጣል። ክፉ ነገርም ካረኩኝ ደግሞ ተመልሶ ይመጣልና እሱን ማሰብ ያስፈልጋል። በሰዎች ላይ በፍጹም ክፉ ነገር አለማረክ። ጉድጓድን የሚምስ ይወድቅበታል ይላል ሰለሞን። ጉድጓድን ለሌላ ሰው ከቆፈርኩ እኔ ነኝ የምወድቅበት። ክፉ ዘርን አለመዝራት እና ለሰዎች መልካሙን ልክ በፍጹም አንደር ኖ ሰርከምስታንስ በሰዎች ላይ ምንም አይነት ክፉ ነገር አለማድረግ በተቻለ መጠን እንደዚህ ያስፈልጋል። ክፉ ዘር አለመዝራት ያስፈልጋል።